ይና ቁጭ በል። ኧረ ምንድን ነው ቦሌ ያሳለፍኩት ሕይወት ብዙ ነው ልንገርሽ ካየኋቸው ሁሉ አንቺ ትለያለሽ። በደንብ አድርገህ ታፈቅራታለህ አውቃለሁኝ፣ ግን መቼም ያንተ አትሆንም። መቼም በኮንፊደንስ ነው የምነግርህ ቡሪካ። እንደዚህ ደግሞ የምታወራቸውን ነገሮች ሁሌ አስብ። ካወራህ በኋላ የምትጸጸትበት ነገር ነው። እሺ ጠርቼህ ነበር አይደል ቡሪካ? ውጣ ማለት በነገራችን ላይ አንድ ነገር ልንገርህ። እሺ አንዴ እኔ ነኝ ጠርቼህ የተገኘው አሁን ላይ እዚህ ቤት እና እኔና ፍቅር ብዙ ያልጨረስነው ነገር ስላለ ብዙ አውርተን መፍታት ያለብን ነገር ስላለ ውጣሽ። እስክትመጣ እዚህ ቤት እንድትቆይ አልፈልግም። ስለዚህ ውጣ። ሰላም 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 ሰላም! ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አለን ደህና ነን። እንግዲህ ዛሬ ትንሽ ከበድ ባለ ቪዲዮ ሪስክ በተሞላበት ቪዲዮ መጥቻለሁኝ። እንግዲህ እኔና ፍቅር የምንገናኝበት የሆነ አጋጣሚ ተፈጥሮልናል። የሆነ አጋጣሚ መጥቷል። እሱን አጋጣሚ ተጠቅሜ እንግዲህ ይቅርታ ማለት ትልቅነት ነው። ይቅርታ ልጠይቃት ነው። በዚያውም ደግሞ አንዳንድ ሰዎች አሉ በእኔና ፍቅር መሀል ገብተው ፍቅራችንን እያብኳኩብን ያሉ፣ ክፍተታችንን እያሰፉብን ያሉ አንዳንድ ሰዎች አሉ። የማይመለከታቸው ቦታ ላይ ተገኝተው ማለት መልካም ሰው ሆነው መስለው እንግዲህ ሰይጣን የሆኑ ሰዎች አሉ። ለነሱም ዛሬ የሆነ ነገር ማሳየት እፈልጋለሁ። ያው ትንሽ ይከብዳል፣ ላይሳካልኝ ይችላል። ዛሬ ተቀበለችኝም አልተቀበለችኝም ዛሬ ፍቅርን ይቅርታ ጠይቃታለሁ። በዚያውም ደግሞ አንዳንድ ሰዎች ቦታው ላይ ይገኛሉ። የሚገኙበትን አጋጣሚ እነግራቸዋለሁ። በጣም የሚያስገርም አጋጣሚ ነው። ግን እነሱ ሲገኙ የሆነ ነገር ማሳየት እፈልጋለሁ። እንግዲህ እኔና ፍቅር መሀል እንደምታውቁት ብዙ ክፍተቶች እየተፈጠሩ ነው። በጣም ክፍተቶቻችን ከቀን ወደ ቀን እየሰፉ ነው ያሉት። ያ ደግሞ መልካም ነው ብዬ አላስብም። አንዳንድ ሰዎች አለሁልሽ ከጎንሽ ነን ሲሏት እውነት ነው የሚመስለው። እንግዲህ እንደምታውቁት ነው በወንድምነት ነው ሁሉም ሰው መጥቶ የሚቀርባት። ግን ያ ነገር እውነት አይደለም። ያው እኔ ሁሉንም ነገር ጠንቅቄ ስለማቅ ነው እንዲህ በኮንፊደንስ የማወራው። ያው ግን አንዳንዴ ነገሮች እንደማይሆኑ ይሆናሉ። የሰው ልጆች አይደለን፣ እንጋጫለን። እኔና ፍቅር ጋር ያ ነገር ነበር የተፈጠረው። ሰዎች እኔና እሷን አንድ ለማድረግ ነበር የገቡ የመሰለኝ መሀላችን፣ ግን አልነበረም። ሌላ ታርጌት ነበራቸው አንዳንድ ሰዎች። ያው ስለማን እያወራሁ እንደሆነ ይገባቸዋል ብዬ አስባለሁ። ዛሬ ቡሪክ ፍቅር ቤት ድረስ ይመጣል። እኔም ፍቅር ቤት ነው የሚሄደው። እዛ የሆነ ነገር ይፈጠራል ብዬ አስባለሁ። አውቄ ነው ቡሪክንም የጠራሁት እዛ ቦታ ላይ። ምናልባት የኔና እሷን ደስታ እንደሰማችሁት ከሆነ የኔና እሷን ሰላም የሚፈልግ አይነት ሰው ሆኖ ነበር የመጣው። ዛሬ ያንን ነገር የምናጣራ ይሆናል። እንግዲህ ዛሬ ብዙ ነገር ታዩበታላችሁ ብዬ አስባለሁ። ከዛሬ ቪዲዮ ብዙ ነገር ትማሩበታላችሁ ብዬ አስባለሁ። የሰውን ማንነት በደንብ ትረዱበታላችሁ ብዬ አስባለሁ። እንግዲህ ማለት ዛሬ የእውነቴ ፍቅርን ከልቤ ይቅርታ መጠየቅ እፈልጋለሁ። በዚህ ልክ ክፍተቶቻችን የሚሰፉ ከሆነ ነገም ከነገ ወዲያ የተለያዩ ሰዎች እየመጡ ፍቅራችንን ማብኳካታቸው ይቀጥላሉ ብዬ አስባለሁ። ያ ነገር እንዳይፈጠር ነው ዛሬ ባጭሩ ልቋጨው ብዬ ይቅርታ ልጠይቃት የመጣሁት እና ግን በዛው አጋጣሚ ማለት ብዙ ነገር ብያለሁ። ከዛ በፊትም ከአብርሽ ጋር በነበረውም ነገር ብዙ ነገር ስናገር ነበር። አሁንም ላይ ያ ነገር ነው የተፈጠረው። ማለት እንደዛ አይነት ነገር ነው እየተካሄደ ያለው። ያ ነገር መልካም ነው ብዬ አላስብም። ግን እንግዲህ ዛሬ የሰውን ማንነት ሁላችንም ጠንቅቀን እናይበታለን ብዬ አስባለሁ። ፍቅር ቤት ልሄድ ነው አሁን ፍቅር ጋር ነው የሚሄደው። እንግዲህ የምናወራበት የሆነ አጋጣሚ ተፈጥሮ አውርተናል፣ በትንሹ አውርተናል። ግን ያው ስናወራ ብዙ ጥሩ ነገሮች ይሉ ማለት በዚህ ልክ ወደ ሰላም የሚያመጣን ብዙ ነገር አላየሁም። ግን አንዳንዴ ለነገሮች እኛው ራሳችን ክፍተት የምንሰጥ ከሆነ ያ ነገር እየሰፋ ነው፣ ጥላቻችን እየሰፋ ነው የሚሄደው። ያ ነገር ሊሆን አይገባም።
እሷ ፈለገችም አልፈለገችም ዛሬ ይቅርታ ጠይቃታለሁ። ያው ራሴን እንደ ጥፋተኛ አይቼ ነው ይቅርታ መጠይቃት። እሷ ታጥፋም አታጥፋም ራሷን እንደ ጥፋተኛ ማታይ ከሆነ ኖርማል ነው። እኔ ተሸንፌ ዛሬ ይቅርታ አልጠይቃት ነው። ያው በዛው አጋጣሚ እንደነገርኳችሁ ቡሪካ ይመጣል። ሲመጣ የኔና የሷን መልካምነት የሚፈልግ ከሆነ እንግዲህ እዛ ጋር ያው የምታዩት ነገር ይሆናል። ግን አይደለም ማለት ቡሪካ በእርግጠኝነት ለፍቅር የፍቅር ስሜት ነው ያለው ማለት ፍላጎት አለው ከሷ ጋር የመሆን ያን ነገር ነው የተገነዘብኩት። እንግዲህ ዛሬ ያ ፍላጎት ከሌለው በእኔና እሷ ሰላም መፍጠር ብዙ መስዋዕትነት ይከፍላል ብዬ አስባለሁኝ። እንግዲህ ዛ ቦታ ላይ የተገኘበት ምክንያት በኋላ ሰዓት ካለን በደንብ አድርጌ አሳያችኋለሁ። ማለት እንግዲህ ብዙ ነገሮች ነው የሚፈጠሩት። ሆን ብዬ ነው ቡሪካን የጠራሁት እዛ ቦታ ላይ። እንግዲህ ቤቷ ድረስ ነው የሚሄደው። ያው እኔና እሷ ጋር ያለውን ነገር በደንብ ማጥበቅ ስለፈለገ ልዩነታችንን ማስፋት ስለፈለገ ቤቷ ስገኝ ይደነግጣል ብዬ አስባለሁኝ። ፍቅር ቤት ነኝ ስለው ሁላ አላመነኝም ማለት ሊያምነኝ አልቻለም። ፍቅር ቤት እንገናኝ ዛሬ የሆነ ነገር አለ ሰሞኑ እሱ ልክ እንደጠራኝ አድርጌ ነው የጠራሁት። እንግዲህ ያው በክፋት አታዩብኝም ብዬ አስባለሁኝ። ክፋት አስቤ አይደለም የሰውን ማንነት በደንብ እንድታውቁ ስለፈለግኩ ነው። ማለት ክፉ መሆን ለሰው ልጅ በጣም ቀላል ነገር በጣም ቀላል ማለት እንደ ትልቅ ነገር እያየኸው ስለነበረ ነው። እኔ ክፋት ላስብል ካንተ የባሰ በጣም ብዙ ክፋቶችን ላስብ እችላለሁ። ግን ይሄ ቀለል አድርጌ ይሄ በትንሹ የማደርገው ክፋቴ ነው። ዛሬ እንግዲህ የኔና የፍቅር ሰላም የምትፈልግ ከሆነ ዛሬ ፍቅር ቤት ውስጥ ብዙ ነገር ታያለህ ብዬ አስባለሁ። ብዙ የማትወዳቸውን የማትፈልጋቸውን ነገሮች ታያለህ ብዬ አስባለሁ። ሰው ቤት እንሂድና ያለውን ነገር በደንብ እናያለን። ቤት ድራማ የመሰሉ ነገሮችን እናያለን ብዬ አስባለሁ። ብቻ ወደ ቤት ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰብስቤ በፍቅርሽ ሕይወቴን ላኖረው ያልመኝ ፍጹም ሌላ ሰው ያሳለፍኩት ሕይወት ብዙ ነው ልንገርሽ ካየኋቸው ሁሉ አንቺ ትለያለሽ። ብቻዬን ነበር መጣል ያልከው እኮ ማለት ካሜራ ይዘህ ቤት አትገባም። ካሜራ አልፈልግም። ካሜራ እንዳለም አልነገርከኝም። ካሜራ ይዘህ ቤት መግባት አልፈልግም። አይደለም አንዴ ማለት የሆነ የምናወራው ጉዳይ ስላለ ምን የምናወራው ነገርማ አለ ብለኸኝ አውርተናል እኮ ጨርሰናል አይደል? ማለት ካሜራ ስላለ ደብሮሽ ማስቆም እንችላለን። ግን አስቆም ስሚኝ እንዴ ማስቆም እንችላለን። ግን አንዴና ለመጨረሻ ጊዜ እያንዳንዱ ነገር ማውራት ካለብን በካሜራ ፊት ማውራት አለብን ብዬ ነው እንጂ ካሜራ ይዤ የመጣሁት። ባህርሽ ማርኮኛል ካንቺ ልኖር በፍቅር አስሮኛል ዛሬ ማለት እነግርሃለሁ እኮ ነው ይቅርታ አድርጌልሃለሁ እኮ ማለት ዛሬ የእውነቴን ነው ማለት ከልቤ ይቅርታ ልጠይቅሽ ስለፈለኩ ይቅርታ አድርጌልሃለሁ። ጨረስኩ እኮ ጌታዬ። ስለዚህ ነገር ነበር እኮ ይቅርታ የምታደርጊልኝ እንዲሆን አልፈልግም። እና እንዴት ነው ይቅርታ እንዳደርግልኝ የፈለግኩት? በመጀመሪያ ደረጃ ማለት የእውነት ከልቤ ተጸጽቼ ነው ይቅርታ የምጠይቅሽ። ማለት ይቅርታዬን ትቀበኛለሽ ብዬ አይደለም አመጣጤ፣ ግን በቃ ይቅርታ ማለት አለብኝ ብዬ ስላሰብኩኝ ነው የመጣሁት። እና ደግሞ ከልብሽ ማለት ይቅርታ እንድታደርጊልኝ እፈልጋለሁ። እንደዚህ ይቅርታ እኮ አይደረግም። ገባ? እስካሁን የምታደርጋቸው ነገሮች መቼም ትልቅ ሰውነት ታስተውላለህ አይደል? ሰሞኑን ደግሞ እያየኋቸው ያሉ ቪዲዮዎች አሉ እና ያ ደግሞ ይቅርታ እንደሚል ሰው ሳይሆን እልህ እንደያዘ ሰው ነበር እያደረገ የነበረው። ማለት
እነዛ ችግሮች ካንቺ ጋር አይደለም ማረል የተፈጠሩት ከኔ ጋር አይደለም። ግን በአሁን ሰዓት ካንተ ይልቅ ከጎኔ ያለው ብሩክ ነው እና ብሩክ ደግሞ በእኔ ምክንያት ምንም ነገር እንዲከፋውም በእኔ ምክንያት እንዲሰደብም ክብሩም እንዲነካ አልፈልግም እኮ። በእኔ እኮ ክብሩ አልተነካም ማለት ምናልባት ክብሬን የነካው የምታውቂ ከሆነ የምታስተውይ ከሆነ የኔን ክብር ነው ራስህ እኮ ነህ። አያገባኝም ማልክ እንደ ራሳችሁ ፍጥርጥር አላችሁ። በቃ እኛ የራሳችንን ነው። ሜቢ ባለፈው ያደረገው ነገር ለራሱ ምክንያት ይኖረው ይሆናል ወይ አንተ ባለፈው በተናገርከው ንግግር እልህ ይዞትም ሊሆን ይችላል። ኦኬ ለሱ ሲሆን እልህ ኖርማል ነው ማለት ነው። ብቻ ግን ወደ ኋላ መለስ ብዬ ምንም ነገር ማብኳካትን መመለስ አልፈልግም። አስድተን ብንሄድ ነው የሚሻለው እኮ መመለስ አልፈልግም። ዛሬ ይቅርታ እንድታደርጊልኝና እንደ ሰሞኑ ይቅርታዬን እንደበስደበስ አድርገሽ እንድትቀበይኝ አይደለም የምፈልገው። መጀመሪያ ምን ተቀብያለሁ ብያለሁ እኮ። አሁን ስለ ቡሪክ ማውራት አልፈልግም። ስለኔና ስላንቺ ነው ላውራ የመጣሁት። ስለኔና ስላንተ የሚባል ነገር የለም። በቃ ተቋጭቷል። የእናንተ ነገር ያለቀ ነገር ነው። ገባ? እንዲያልቅም ያደረግከው እንዲቋጭም ያደረግከው አንተ ነህ። እንዳደርሽብኝ አልክ። አልደረስኩም። የራሴን ህይወት እየኖርኩ ነው። ደጋግመሽ እንዲህ እያልሽ እንድትናገርኝ አልፈልግም። ምን ማለት ነው? በጣም በተደጋጋሚ እየተናገርሽው ነው። ይሄ ንግግር አስተውለሽ ከሆነ እውነት ስለሆነ ነው ማለት በቃ አትደጋግሚልኝ። ዛሬ ይቅርታ ልጠይቅሽ ነው የመጣሁት። ይቅርታ አድርጌልሃለሁ። በቃ ይቅርታ አድርጌልኝ አልክ። ይቅርታ አድርጌልሃለሁ። ወደ ድሮ እንመለስ ግን ሌላ ነገር ነው። ገባ? ስለዚህ እኔ እኮ ይቅርታ አድርጌልሃለሁ ብያለሁ። እኔ እና አንቺ ስትል ግን አስቆንኩክ። ምክንያቱም ከዚህ በኋላ እኔ እና አንቺ የሚባል ነገር የለም። ገባ? ኦኬ። ግን እኔ ማለት ሶሪ አንዴ ድስት ጥጃለሁ። ብሶ ዝምታው አንቺን ካሳጣይ እንግዲህ ልቻለው ፍቅር በቃኝ። ሌት ለቀን ያደላ ስምሽን ቢያስታውሰኝም ከሆዴ ያለው እሳት ከእውነቷ ያስጥለኝ። ግርምትን በሞሽርም ከፊትም ከጀርባዬ አፍቅሬሽ እንዳልጠላሽ የነበር ማላዬ። እኔ በተደጋጋሚ ይቅርታ መጠይቅሽ ይቅርታ ብቻ እንድትይኝ አይደለም፣ አብሮነታችን እንዲመለስ ስለምፈልግ አብረን መኖር ስለምፈልግ ነው ይቅርታ መጠይቅሽ። ለምን ስለማይሆን ፍቅር ለምን ነው አይሆንም? አሁን አብሮሽ ይሆን ነገር እኮ ይሆናል፣ ግን ይሄ ጭራሽ አይሆንም። አሁን አጠገብሽ ሆይ ሆይ የሚሉ ሰዎች ስላሉ አለሁልሽ የሚሉ ሰዎች ስላሉ ነው ከኔ ጋር መሆን የማትፈልጊው። እኔ ሰው ስላለልኝና ስለሌለልኝ ነው እንዴ የራሴን ውሳኔ የምወስነው? አይደለም ፍቅር ማለት ሊመስልሽ እኮ ይችላል ማለት አውቃለሁ። አሁን በዙሪያሽ ብዙ ሰዎች አሉ። ማንም የለም። አዳምጪኝ አንዴ። ማንም የለም በዙሪያሽ ብዙ ሰዎች አሉ። ሜቢ ቡሪክ ልትል ትችላለህ። ሌላ ማንም ከጎኔ የለም። አይደለም ማለት ሁሌ እንዲህ የሚያስወራክ ነገር የለም። እንዴ የምታወራውን ነገር እያወቅህ አውራ። አይ ሁሌ ከጎኔ ሰዎች አሉ። ገብቶሻል? ከኔ ስትርቂ የሚቀበልሽ ብዙ ሰው አለ። ለዛ አንቺ ልብሽ እንድደነደን ያደርግሻል። እንትወስኝ ቀለል አድርገሽ ትወስኛለሽ። ተለያይተናል ትያለሽ። ገብቶሻል? አንቺ ቀላል ነው መለያየት ማለት። እየፈረድኩብሽ አይደለም ግን መስሎሽ ነው። የእውነቴን ነው ነገርሽ። መስሎሽ ነው አውቃለሁ። ማለት ብዙ ሰዎች ሊወዱሽ ይችላሉ፣ ብዙ ሰዎች ሊመኙሽ ሊያፈቅሩሽ ይችላሉ። ግን የእውነት አይደለም ፍቅር። የእውነቴን ነው መኝ ብቻ ግን ሄሎ ወይ ቡሪክ እንዴት ነህ? እንዴት ነህ? ቡሪክ ሆነ እንዴ? አለን የት? የኛ በር ግቢው ክፍት ነው። ምን ነው? በሰላም ኦኬ። ክፍት ካልሆነ መልሰህ ደውልልኝ። እኔ ወርጄ እከፍትልሃለሁ። ቡሪክን ቀጥረኸው ነው? ኦኬ ደርሶ መጣ ማለት አው ማለት እፈልገዋለሁ፣ ግን መንገር ነበረብክ ለኔ። እኔ ቤት ቀጥረኸው እንዴት እኔ ሳላቅ? እሺ አንዴ ማለት አንዴ ለአንዴና ለመጨረሻ ጊዜ የእውነት ማለት አንዴ ተነሽና ማለት ተነሽ። በቃ ላይገባሽ ላትረጂኝ ትቻለሽ፣ ግን አንዴ ተነሽ ማለት አንዴ ተነሽ። ምንድነው
አልነሳም ማለት ይቅርታዬን ተቀበልሽኝም አልተቀበልሽኝም አክብሬሽ ነው የመጣሁት። ይሄን አበባ ሌላ ነገር ታርጌት አድርጌ አይደለም። ይቅርታዬን ብቻ ተቀበይኝ። ምናልባት ፍላጎትሽ ላይ ሆን ይችላል፣ ግን እኮ ይቅርታን ተቀብያለሁ፣ ግን አስፈላጊ አይደለም። አበባ እኮ ኖ አንዴ ትንሽ እኮ ቡሪ ከፍተናው ቆይ ቡሪ ከፍተናው ግባ ወይ ቡርኪ ና ቁጭ በል። ኧረ ምንድን ነው ቡሪ ማፍቅ ሰው እንዲህ ይችላል። መጥፎ ሰዓት ላይ መጣሁ እያለ ና ቁጭ በል። ቤት ስደርስ ስደውልልኝ አሁን እንደተቀጣጠራቸው ወቅት እግዚአብሔርን መልሰሽ አስቀመጥሽውና ቆንጆ ቦታ ላይ አስቀምጪው እና ደግሞ ስለተቀበልሽ ደስ ብሎኛል። ችግር የለም። ኧረ በጣም አመሰግናለሁ። ማለት አልጠበኩም ነበር። ማለት ይቅርታ አደረኩልህ እንጂ ወደ ድሮ እኮ ለምንድን ነው የጠራኸኝ? አይ ነው ኦኬ ማለት ስጨርስ አወራለሽ። ምንድን ነው አይደለም እሱ የጠራህበት ምክንያት እኔ ማወቅ ፈልጋለሁ። በመጀመሪያ ደረጃ እኔና እሷን ማስታረቅ በጣም ነበር ምኞቴ ነበር። ታርቀናልሽ። አሁን አመሰግናለሽ። ምንድን ነው እና ማለት ይደክም ነበር እኔና አንቺን ለማስታረቅና ታርቀናል እና እናመሰግናለን። አበባው ቆንጆ ቦታ ላይ አስቀምጪው እኮ አስቀምጥሽው። ለምንድን ነው የጠራኸው? በውስጥ ባይላንድ እኮ አስቀምጪው፣ ቆንጆ ቦታ ላይ አስቀምጪው። አይታል ስነግርህ ነበር ማለት የማይገባህ ቦታ ላይ ነው የተገኘኸው። እንደ ጥላ ስትከተል የነበረው አይታል ለምን እንደነበር። ደስተኛ ነህ አይደል? አሁን እኔና እሷ እንዲህ ስላየን እየነገርኩ ነበር እኮ። ጨዋታ ነው ነገ የምትፈልገው? ሰማኸኝ? ነገ ጨዋታ ነው የምትፈልገው? እዚህ ጋር ምንም አዲስ ነገር ለመፍጠር እንዳትሞክር። የማይገባህ ቦታ ላይ ነው የተገኘኸው። ውጣ ከህይወታችን እየነገርኩ ነው። ሰማኸኝ? ፍቅር ለአንተ ቅንጣት ያህል ስሜት የላትም ስትለኝ ነበር አይደል? ይኸው አሁን አንተ ነህ ሜዳ የቀረው አንተ ነህ። አሁን የሆነ ነገር ለማሳየት አትሞክር። ማለቴ አንዴ ብቻሽን ላውራሽ ስለምፈልግ ማለት ብቻሽን ምንድን ነው የሚያቆነጣንጥክ እንዴ? ኑ መቆነጥነጥ አይደለም ማለት ስለተቀበልሽኝ ደስ ስላለኝ ነው እንዲህ ይሆን እኮ። እኔ እኮ ይቅርታ አደረግኩልክ እንጂ የተቀበልኩ ነገር ምንም የለም። ወደ ድሮ እንመለስ ምናምን ልትለኝ ነው እንዴ? ኑ ማውራት አለብን። እናውራ። አላወራማ እንዴ? ማውራት ከፈለክ ከኔ ጋር ለብቻዬ ማውራት ከፈለክ እሱን አለመጥራት ከጠራው አይቀር ደግሞ እሱ አንዴ ሜቢ ሁለታችን የምትነግረን ነገር አለ ማለት ነው። ኖ ማለት እሱ የኔና አንቺን ሰላም የሚፈልግ አይነት ሰው ነው አይደል? አዎ። ሰላማችንን ላሳየው ነው የጠራሁት። ምንም አዲስ ነገር የለም። ምን ማለት ነው? በእኔና አንቺ ሰላም የሚደሰት ከሆነ ደስተኛ ይሁን። አለቀ። እሺ ቪዲዮ እየቀረስክ ነው እኮ እና ቪዲዮ ደግሞ ማየትክ አይቀርም እኮ። እሺ ምንም አይነት ስልክ እንዳታነሺው፣ ማውራት ፈልጋለሁ። ቆይ አንዴ ያዝስኩት ቃል ሄሎ። ኦኬ እሺ፣ መጥቼ እቀበልሃለሁ። ኦኬ ትንሽ እንደገባ የህንፃ መሳሪያ አለ። የህንፃ መሳሪያ ያገኘ ትንሽ እንደገባ። እሺ ትንሽ እሱን አልፈኩም። በቃ እሱ ጋር ቁም መጣሁ። እሺ እሺ አባቴ። እሺ ማለት አስቸኳይ ነገር ካለ ሂጂ፣ ችግር የለም። እኔና ቡሪካ አይ ቃዝዤ ነበርና እኮ መቀበል ትቻለሽ። እኔና ቡሪካ ማውራት እንችላለን። ተቀበይ ብቻ፣ ችግር የለም። ተቀበይ
ማለት እኔ ይቅርታ መባባል ነበር ይኸውልህ አንድ ነገር ልንገርክ ቀን በቀን እለት በእለት ጭቅጭቅ ምናምን እንደነገርኩ ነው በጣም ሰልችቶኛል በጣም አንገስግሾኛል አረ ከዚህ በኋላ ምን ጭቅጭቅ እኔ ከዚህ በኋላ አሁን እኔ ለምቻያችሁ አምኛችሁ አልወጣም ስሚኝ እኔ ከቡሪካ ጋር ሰላም ነኝ እኮ በቃ እኔ በቪዲዮ ላይ ከያዩትን ነገር አይቻለሁ አንዴ እሺ ቪዲዮ ማለት ቡሪካ ብዙ ጊዜ ድራማ መስራት የሚወድ አይነት ሰው የፊልም ሰው ነው ታውቂዋለሽ በቃ እኔን ለማናደድ ብዙ ነገር ተጠቅሟል ኦኬ ከተሳካለት ተሳካለት ካልተሳካለት ይሁን ማለት ዛሬ ግን የኔና አንቺ ሰላም ሆን በጣም ስለሚያስደስተው ደስታችንን እንዲያይና ደስታችንን እንዲካፈል ነው የጠራሁት ቪዲዮ እየቀረጽክ ነው ቪዲዮ ላይ ማየት ይችል ነበር በቃ አይ ኖ ማለት የሆነ ነገር እኮ ባታስብ እንደዚህ አታረግም አይደል እንዴ ምንም አላሰብኩም ብቻ ግን ምናልባት ማለት የሱ መኖር ይሄን ያህል የሚያስደስትሽ ከሆነ ውጪ ጠብቀን ማለት ብዙ ሴፍቲ እየሰጣት አይደለምና ውጪ ጠብቀን እሺ አሁን ማለት ጠርቼ እንዲህ ስላልኩ በጣም ይቅርታ ያውልክ አንድ ነገር አይኑ አይደለም በቃ ና ማለት ካንተ ጋር የምወራው ነገር ስለሚኖርኝ ውጪ ጠብቅ ማለት በስተት ነበር የጠራው እኮ ምን ችግር አለ እኮ ዝናብ እየዘነበ ነው እቃ ዝዤ ሰው እየጠበቀኝ ነው እቃውን እንድቀበለው እና እዚህ ሌላ ፊልም አትፍጠሩብኝ ሌላ የሆነ ነገር አትፍጠሩብኝ እንዴ አይደለም ማለት ዝናብ ትፈራለህ ፍቅሬ ችግር የለው ተቀመጭ አረ በእግዚአብሔር በእናታችሁ ተውኝ እስቲ የሆነ ቦታ ላይ ተጣለለ አለቀ ውጣ ማለቴ ለምን ወጣው ለምን ጠራኸው ለምን ወጣ ትላለህ ውጣ ያልኩት ሳይሆን ኦሬዲ ሰላም ካልሰጠሽ ብዬ ነው ደስተኛ ሆነሽ እያወራሽ ስላልሆነ ነው ቢወጣ ቀሪልሽ ደስተኛ ያልኩት በራስ ነው እንዴ እቃው ስልክስ ልቀበል ነው ለዛ እሺ አንዴ እኔን እያስወጣኝ እንዴ አይ አይደለም ለላውራ ታይ ነው ከፍቅር ጋር መጨረስ ያለብኝ ነገር ስላለ ከጨረስኩኝ በኋላ ተመጣጣለ አንዴ ላውራሽ ቡሪክ ቆይ ሞባይል ልቀበለው እኮ አንዴ ላውራሽ ምን እሺ አንዴ ላውራሽ እሺ ምን እኔ ከሱ ጋር ምንም አይነት ሰጣ ገባ ውስጥ መግባት አልፈልግም እሺ የሚፈልገው የሚያስበው ነገር ካለ ግን ኖርማል ማለት ችግር የለውም እኔ ምንድነው ቡሪክ እኮ ንጹህ ወንድሜ ጓደኛዬ መካሬ በቸገረኝ ሰዓት ምንም ጓደኛ በሌለኝ ሰዓት ከጎኔ የነበረ ሰው ነው ስለዚህ ምንም ልታወራ አትችልም ገባ ስለሱ አፍ ሞልተህ ልታወራ አትችልም ቆይ አንዴ ምንድነው የምትፈልገው ውጣ በቃ አንዴ ማለት ምንድነው የምትፈልገው አይወጣም ቆይ መጣርታ ውጣ ለማለት ነው የጠራው ወይስ እዚህ ቤት ምን ስልጣን እንዳለ ለማሳየት ነው ምንድነው ያለ ባህሪ እንዲሰጠኝ የሆነች አይነት ገጸ ባህሪ የምትሰጠኝ ፍቅሬ ቆይ አንቺ አታውሪ ምንም እኔ በመጀመሪያ ደረጃ እኔ ጋር ነው ችግር ያለው እውነቱን ልንገርሽ ቡሪካ እኔና አንቺ ጋር ያለው ነገር ለማሳየት ነው የጠራሁት ምን ማለት ነው በጣም እኮ አሳየኝ እኮ በቃ አንዴ ያሳየኝ ግን እንደሆነ ታውቃለህ ማትረባም ሆነ ሰማኛለህ አንተ ያለ ፍላጎቷ ምንድነው የምታስጨንቃልሽ አንዴ ባ ምንድነው የምታስጨንቃት ቆይ አትጩ ኢነርጂን አታበክን ቆይ እስካሁን እያስመሰልክ ፊልም እየሰራ ይቅርታ ምናምን እያልክ የነበረው ለሱ ለማብሸቅ ነው ሰው ከልብ አይደለም እሺ በመጀመሪያ ደረጃ ይቅርታ መጠየቅሽ ከልቤ ነው ይቅርታ እየጠየቅኩሽ ያለሁት ከልቤ ነው አንተ ከልብ ቢሆን ይቅርታ የጠየቁ ካሜራ ይዘህ ትመጣለህ አመሰግናለሁ በጣም አመሰግናለሁ ቢሉ አይገርም ውጣ በእናትህ ህፃን አንተ ከልብ ስትመጣ መተህ ይቅርታ ጠይቃትሽ አንተ ሁሌ የህፃን ነገር አይሰለችም እንደ መበሻሸቀልህ መያያዝ አሳየኸው በቃ በጣም አንተ ጨዋታ ትችላለህ በጣም አራዳ ነህ በቃ በጣም ጀግና ነኝ ማለት ለተቃታት ሰባት ለከው ምንድነው የፈለከው እኔ እኮ ላምን ትንሽ ነው የቀረኝ እግዚአብሔርን ኦኬ ሳታምኚ ነው ይቅርታዬን የተቀበልሽው ምንም ሁኔታ ክራሱ አያምርም ነበር እሺ በመጀመሪያ ደረጃ ይቅርታዬን መቀበል ካልፈልግሽ መብትሽ እንደሆነ እየነገርኩሽ በቃ ሽውጣልኝ አንዴ አዳምጪ በቃ ውጣልኝ አልፈልግም እኮ ለአንዴና ለመጨረሻ ጊዜ ልንገርሽ እንድሸነፍ አታድርጊ ማለቴ ቡሪካ የሆነ ጨዋታ ይዟል እንኳን የራሳችሁን ጨዋታ እዛው ጨርሱ በእኔ ህይወት ላይ ግን አትጫወቱም ገባ ጨዋታውን የጀመረው ቡሪካ ራሱ ከሱ ጋር ጨርሳ ነው ምን አገባኝ እኔ እንዴ ያፈታው ነኝ እባክህ እንዴ አዎ
እሷ ሄጄ አሁን በስስጉና ይቅርታ እኔ እኮ እንዲህ ምናምን ብዬ ይቅርታ ታደርግልኛለች አልክ። እሺ ሳይጥመኝም ቢሆን አበባውን ተቀበልኩ። አሸነፍክ። እየተበሻሸቃችሁ ነው በሸከው። አመሰግናለሁ አልኩኝ እኮ። አንተ እኔ ጋር ያለ ችግር ምንድነው? ምንድነው የምትፈልገው? ምንድነው የምትፈልገው? ጓደኛህ ነው። እሺ ስንት ነገር ያሳለፋችሁ ሰዎች ናችሁ። እስቲ የኋላውን መለስ አድርጋ አስታውስ። ጥሩ ሚሞሪ ያላችሁ እኮ። እንደዛ ነው የሚመስልሽ አይደል? የእውነት ነው አብይ ይመስልሽ? የእውነት ጓደኝነቱ የእውነት ነው አይደል የሚመስልሽ? የእውነት ቢሆን ጓደኝነቱ ያን ሁሉ ነገር አያደርግም ነበር። ተው እባክህ። አንተ ያረከውን ነገር አስታውስ። ያወራኸውን ነገር አስታውስ። እስቲ ምንም ሳታይ ምንም ሳታደርግ ለኔ ያልከውን ለኔ ያወራውን ስለኔ ያወራውንም አይደለም ምነግርህ፣ ለሱ ያልከውንና የሰደብከውን ባላውለበት ያስዋልከውን እስቲ አስበው። ምን ማለት ነው? ያ ስተት ነው አይደል? እንዴ እንደዛ ባያደርግ እኔ እግዚአብሔርን ይገርመኛል። የሰውን ባህሪ ያለው አይመስለኝም ነበር። አይገርምህም? ሲጀመር ፍቅር ያልከውን ያደረገው አይ ኖ በቃሽ። አንዴ የሆነ እየተሟገትሽለት ነው። እየተሟገትኩለት ነው። እሺ አሁን ከቤት ይውጣ። እንግዳ እየጠበቀኝ ነው። ክብር ታውቃለህ? ይኸውልህ ውጪው ዝናብ ነው። ስለምትሰራው ድራማ ተባባሪ ነች ማለት ነው። ፍቅር እኔ እና እሱ ነው። ስለምትሰራው ነገር ተባባሪ ናት ማለት ነው። ገብቷል? ቡሪካ ጋር ምንድን ነው ያለህ ችግር? እኔ ጋር ምንድን ነው የምትፈልገው? አንተ እኔ ጋር ምንድን ነው? ለምን ጠራኸኝ? የኔና የሷን ሰላም ትወዳለህ አይደል? ለምን ጠራኸኝ? ሰላማችንን እንድታይ። ይሄን ድራማውን እኔ አሻንጉሊት ነኝ ስታየኝ እንደምትሸነፍ ስለምታውቅ ነው በወንድምነት የገባው። በደንብ አድርገህ ታፈቅራታለህ አውቃለሁኝ። ግን መቼም ያንተ አትሆንም። መቼም በኮንፊደንስ ነው የምነግርህ ቡሪካ። እንደዚህ ደግሞ የምታወራቸውን ነገሮች ሁሌ አስብ። ካወራህ በኋላ የምትጸጸትበት ነገር ነው የሚሆነው። እሺ ጠርቼህ ነበር አይደል ቡሪካ? ውጣ ማለት በነገራችን ላይ አንድ ነገር ልንገርህ። እሺ አንዴ እኔ ነኝ ጠርቼ የተገኘው አሁን ላይ እዚህ ቤትና እኔና ፍቅር ብዙ ያልጨረስነው ነገር ስላለ ብዙ አውርተን መፍታት ያለብን ነገር ስላለ ውጣሽ። እስክትመጣ እዚህ ቤት እንድትቆይ አልፈልግም። ስለዚህ ውጣ። አሁን እወጣለሁ። ጣፍጥም ፉፉ እንትን አስታወስከኝ። አንድ ፊልም ቀጣይ ስታገኘኝ እሳት ሆኜ ነው የምታገኘኝ የሚል ዲያሎግ። እሳቱ እንዳያቃጥል አይታል። ያለ ቦታው የሚገኝ ሰው መጨረሻው ውጪ ነው። ስለዚህ የሱ መጨረሻ መቼም ውጪ እንደሚሆን በደንብ በኮንፊደንስ መናገር እችላለሁ። ምን ነው ውጪ ያገኘሁት? በጣም ተናዷል። ምን ሆኖ ነው? አይ ነው ማለት መውጣት ፈልገው ነው የወጣው። በጣም ተናዷል። የሆነ ነገርማ ተባብላችኋል። አረ እንዴ የኔና አንቺን መታረቅ አይቶ ተደስቶ ነው ሲወጣ የነበረው። ማለት ውጪ ተናዶ ነበር። በእናትህ የማተን አይ ነው ተናዶ ነበር። አዎ በየውስቲ እንዳለ ዝናብ ነው። በዚህ ዝናብ ቀጥ ብሎ ነው እየሄደ የነበረው። እኔስ በጥላ ተጠልያለሁ። ኦኬ ታዲያ ልጅ አይደል ይዝናብበት፣ ምን ችግር አለው? ለልጅ ደግሞ ዝናብ ጥሩ ነው፣ ቆንጆ ነው፣ ያሳድጓል። ምናልባት በዛው አስተሳሰቡን ካሳደገለት አይ ነው ይበቃል። ብቻ ግን ፍቅር አበባዬን በተንሿል። አመሰግናለሁ። አበባዬን አክብሬ ያመጣሁትን አበባ በጣጥሶ ጥሎብኛል። ያው በአንቺ ፍቃድ ነው የሆነው። ያንተ ልጅ ስራ ይበቃል። በቃ አንድ ነገር ልንገርክ፣ ደግሜ ቤትሽ አልመጣም። ለአንዴና ለመጨረሻ ጊዜ ነው የመጣሁት። ግን ይቅርታዬ ከልብ ነበር፣ ማለት የእውነቴን ነበር ይቅርታ የጠየኩሽ እኮ። ምክንያቱም እኮ አየሁት ከልብህማ የግድ ማሳካት አለብኝ ብለን የመጣው ቡሪክን ለማናደድ። ስለዚህ የሁለታችሁ ማብሸቂያ ነው ሆኛለሁ። እንደ ዕቃ እያየኸኝ ነው እንዴ? እሷንማ በዚህ ሸጉዳታለሁ ብለን ነው የምታስበው። እኔ ሳልሆን እንደ ዕቃ እያየሁሽ ቡሪካን በዚህ ማገናዘብ ከቻልሽ እንደ ዕቃ ውጣልኝ። እሺ ውጣልኝ። እኔ ውጣልሻለሁ። በቃ ውጣልኝ እኮ ውጣልኝ። እንደ ዕቃ እሺ በቃ ድምጽ ካስጠላኝ በቃ እንዳታወራ። እሺ እንደ ዕቃ እያየሽ የነበረው ቡሪካ ነው። ለፉክክር ስለሱ እንደዚህ አፍህን ከተህ አታውራ። ለፉክክር የተጠቀመሽ እንኳን ሌላ ነገር አይፈጠር። በቃ ሌላ ነገር አይፈጠር። በሰላም ቤት የተቀመጥኩ ልጅ አትነካካኝ። በቃ አቆስኩኝ። እኔ አልነካካውሽም። በቃ እሺ ውጣልኝ። ለፉክክር የተጠቀመሽ የነበረው ያንቺ ካሜራማን እኮ ነው። ይወጣ አልፈልግም። አንተ ነው አይዘህ የመጣኸው ነው